ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? እንኳን በሰላም ወደ ቻናሌ መጣችሁ። ዛሬ እንግዲህ ሁላችንም የምንወደውን የቫኒላ አይስክሬም በጣም ቀላል በሆነ መንገድ በቤታችን እንዴት እንደምናዘጋጅ ደረጃ በደረጃ እናያለን። ይህ አይስክሬም እና አሰራሩ እንግዲህ ከኬክ ቤት ከምንገዛው አይስክሬም በምንም መንገድ አይተናነስም። በጣም ለስላሳ ክሬሚ የሆነ በጣም የሚያምር ውጤትን ነው የሚያሳየን። ወደ አዘገጃጀቱ በምንሄድበት ጊዜ መጀመሪያ ወተት እናፈላለን። እኔ አሁን ለማዘጋጀው አይስክሬም የተጠቀምኩት 300 ሚሊ ሊትር ወተት ወይንም ደግሞ 1 ኩባያ ወተት ነው። ወተቱን በመካከለኛ ሙቀት እናፈላና እናስቀምጠዋለን። ከዚያም 2 እንቁላል እናዘጋጃለን። ያንን 2 እንቁላል እንሰብርና አስኳሉንና ነጩን ለብቻ ለብቻ በተለያዩ እቃዎች እናስቀምጣቸዋለን። ያዘጋጀነው አስኳል ላይ 1 የሾርባ ማንኪያ ስኳር እንጨምርና በደንብ ስኳርና አስኳሉ እስከሚሟሟልን ድረስ እንመታዋለን። ከዚያ በመቀጠልም ካፈላነው ወተት ላይ 1/4 ማንኪያ ያህል ወተት ወስደን አብረን ከእንቁላል አስኳሉና ከስኳሩ ጋራ በደንብ እንመታዋለን። ይሄንን የምናደርግበት ምክንያት እንቁላሉና አስኳሉን በምንመታበት ጊዜ ስኳሩ በደንብ ሊሟሟልን ስለማይችል ወተቱ በሚጨመርበት ጊዜ በደንብ እንዲሟሟልን ስለሚረዳልን ነው። ከዚያ በመቀጠልም የተፈላውን ወተት መልሰን እሳት ላይ እንጥደውና በመካከለኛ ሙቀት የመታነውን የእንቁላል አስኳል እንጨምርበትና በደንብ አድርገን በለስላሳ ሙቀት እናማስለዋለን። ይሄን በምናደርግበት ጊዜ ወተቱ 1 የመወፈር ምልክት ያሳያል፣ 2ኛ ደግሞ ከለሩንም ይቀይራል። ትንሽ ወፈር ካለልን በኋላ እናወጣ በሌላ እቃ ውስጥ ገልብጠን በላስቲክ ንፋስ እንዳይገባው ሽፍን አድርገን እንዲቀዘቅዝልን እናስቀምጠዋለን። ሸፍነን የምናስቀምጥበት ምክንያት ስልባቦት ነገር ያወጣል። ከላይ ይደርቅና በኋላ በምንመታበት ጊዜ ጓጎላ ነገር ሊፈጥርብን ስለሚችል ንፋስ እንዲገባው አያስፈልግም። ይህን ካደረግን በኋላ አሁን ወደ ነጩ የእንቁላል ክፍል ነው የምንሄደው። ነጩ የእንቁላል ክፍል ላይ 80 ግራም ወይንም ደግሞ 1 የቡና ስኒ ስኳር ጨምረንበት ከዚያም በመቀጠል 1 የሾርባ ማንኪያ ቫኒላ ጨምረንበት በደንብ አድርገን እስከሚሟሟልን ድረስ እንመታዋለን። በደንብ ሟሟቱን ካረጋገጠን በኋላ እሱን እናስቀምጥና በብረት ድስታችን ውስጥ 1 ሊትር ያህል ውሃ ጨምረን ጥደን እስከሚፈላ ድረስ እንጠብቃለን። ውሃው በደንብ መፍላት ሲጀምር የመታነውን እንቁላል በሳህን ላይ አድርገን በእንፋሎቱ እንዲበስልልን የሚፈላው ውሃ ላይ እናስቀምጠውና በኤሌክትሪክ መምቻ በደንብ አድርገን ያለማቋረጥ እንመታዋለን። በኤሌክትሪክ እንቁላል መምቻ በምንመታበት ጊዜ እንቁላሉ በጣም እየወፈረ ይሄዳል። በመቀጠልም ደግሞ ከለሩ ራሱ ነጭ ነው የሚሆነው። መጠኑም በጣም ከፍ ያለ ይሆናል። ስለዚህ ደርሶልናል ማለት ነው። አሁን ከእሳት ላይ እናወጣዋለን። ቀደም ብለን በወተት ያዘጋጀነውን ውህድ እናመጣና አብረን እንደባልቀውና በደንብ ካደባለቅነው በኋላ በመምቻ እንደገና መልሰን እንመታዋለን። በደንብ በኤሌክትሪክ የተመታውን ውህድ ወደ ፍሪጅ ውስጥ ማስገባት ስላለብን በሌላ እቃ እንገለብጠውና በዛ ላይ ደግሞ ጥሩ ፍሌቨር እንዲኖረው የተለያዩ ነገሮችን እንጨምርበታለን እንደ ፍላጎታችን ማለት ነው። ለምሳሌ ቸኮሌት ፈቅፍቀን መጨመር እንችላለን። ቴስቱንም እንደገና ከለሩንም በጣም ሊያሳምርልን ስለሚችል፣ ስለዚህ ብረት ነክ በሆነ ነገር ብረት ነክ የሚያስፈልግበት ምክንያት ፍሪጅ ውስጥ በሚገባበት ጊዜ ቶሎ የመቀዝቀዝ አቅምን ስለሚሰጠው ነው። በዛ ውስጥ እንጨምርና ከ6 ሰዓት እስከ 8 ሰዓት ላለ ጊዜ በደንብ አድርገን እናቀዘቅዘዋለን። አይስክሬማችን እንግዲህ እየደረሰልን ነው። የቀዘቀዘውን አይስክሬም አውጥተን በቆንጆ እቃ ላይ ቀንሰን ካደረግን በኋላ የበለጠ ደግሞ እንዲያምርልን ካለን የቸኮሌት ሲረፕ በላዩ ላይ ፈሰስ አድርገን እንደ ዲዘርት እንግዲህ ከምግብ በኋላ ዘና የምንልበትን አይስክሬማችንን ለራሳችንም ይሁን ለልጆቻችን እንግዶችም ካሉ ለእንግዶቻችን እናቀርባለን ማለት ነው። አዘገጃጀቱን እንግዲህ እንዳያችሁት በጣም ብዙ ኢንግሪዲየንትም የሚፈልግ አይደለም። ቤታችን ውስጥ በአካባቢያችን ልናገኛቸው ከምንችላቸው ማቴሪያሎች የምንጠቀመው ስለሆነ በጣም እርግጠኛ ነኝ ቤታችሁ ውስጥ ሰርታችሁ እናንተም ተደስታችሁ ልጆቻችሁንም ከትምህርት ቤት በሚመጡበት ጊዜ አስደስታችሁ
መመገብ ትችላላችሁ። ቪዲዮዬን እስከ መጨረሻው እንደተከታተላችሁት በጣም እርግጠኛ ነኝ። ስለዚህ ስሩና ሞክሩት። ከዛ በኋላ ደግሞ ውጤቱን በኮሜንት ሴክሽን ላይ ያሳውቁኝ። ምን እንደተሰማችሁም ትገልጹልኛላችሁ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ቸር ያገናኘን። ሰላም ሁኑልኝ።